ሩቻን ወላጅ እናቱ እንደሆነች ካርታል አወቀ። ኦዛር ታሰረ። ሩቻን አበደች። ታላቋ ሩቻን ወድቃ ተገኝ። ካርታል የሶመር ታላቅ ወንድም የሩቻን የመጀመሪያ ልጅ ነው። ተደፍራ ብትወልደው ማሪያና ካርታል ይበልጥ እየተቀራረቡ ኮርማኖች በዕዳ ምክንያት ከፍተኛ ኪሳራ ውስጥ ገብተው የባንክ ሂሳቦቻቸው በሙሉ ታግደው መኪኖቻቸው፣ ሁሉ ነገራቸው በሐራጅ ተሽጠው አሁን ደግሞ የቀራቸው አንድ የቤታቸው ዕቃ ብቻ ነበረ። የንብረት አስመላሹ ቡድን ቤታቸው መጥቶ ስጡኝ ሲል አልሰጥም ሲሉ ፖሊሶች መጥተው በኃይል ይወስዱባቸዋል። ልጄን ልቀቁት እንጂ አቁሙ! ሶመር ልጄን ልቀቁት እንጂ ምን እያደረጋችሁ ነው? እንደዚህ ማድረግ አትችሉም። እባክሽ ተረጋጊ ኮማንደር፣ እንዲህ ልታደርጉ እኮ አትችሉም። እባካችሁ ምን እያደረጋችሁ ነው? ልጄን ልቀቁት እንጂ። እስክንጨርስ ድረስ እንዳትለቁት። በሉ ስራችሁን አሁን መስራት ትችላላችሁ። አንድ የቀረ ነገር የለም። ሶፋቸው፣ የሶፋ ጠረጴዛው፣ ምንጣፍ እንኳን ሳያስቀሩ ይዘውባቸው ሲሄዱ ቆሞ ከመመልከት ውጪ ምንም አማራጭ አልነበራቸው። በጣም ጥሩ መልካም። ለትንሽ ጊዜ ደብዛችሁን አጥፎ ቢሮ ስገባ ሰላምቴን እልክላችኋለሁ። በጣም ደስ ይላል። ይቅርታ አድርግልን አቶ አድናን፣ ለአስተናጋጁ የመጨረሻ ማስጠንቀቂያ ሰጥተነዋል። ድጋሚ አይፈጠርም። በጣም ጥሩ አመሰግናለሁ። ልጄ እንዴት አደርክ? የሚገርም ቆንጆ የምስራች አለኝ። ኮርማኖች ሁሉ ነገራቸውን እያጡ ነው። መናጢ ድሃ ሆነዋል ነው የምልህ። ሁሉም ነገር ባሰብነው መሰረት ነው እየሄደ ያለው። ቢሮአቸውን፣ ቤታቸውን፣ በተለይማ ቤታቸውን ስቀማቸው ከምንም በላይ ሲሰበሩ ያኔ ነው ማየት የምፈልገው። እነዚህ ሰዎች ቤት አልባ ቢሆኑ ኃላፊነቱን የምትወስደው አንተ ነህ። እሺ እኔ አይደለሁኝም። ገና ምን አየህና? ሁሉንም ነገራቸውን ወስደን ባዶ እጃቸውን እናስቀራቸዋለን። የሆነን ሰው ይበልጥ መሰባበርና ደግሞ እንዳይነሳ ከፈለግ መኖሪያ ቤቱን ከዚያም ስራውን ትነጥቀዋለህ። ደግሞ አይነሳም። እኔ በፍጹም ሰው ጎዳና እንዲወድቅ አልፈልግም። ሕይወትን አበላሽተውታል ልጄ። ከ5 ዓመት ሙሉ ዳፍኒን ከእናቷ ቤት ውስጥ አስገብተህ ስትንከባከባቸው እኮ ነበር። ስለዚህ ሶመር ሳይሆን አባቷ አንተ ነህ። ቱርካን አታልሃለች፣ ከድታሃለች። ስለዚህ አሁን ዋጋ የሚከፍሉበት ሰዓት ነው። ቱርካን ውዴ እባክሽ ለመረጋጋት ሞክሪ። አቤት ቱርካን፣ እኔ ነኝ ሴቪ ላይ። ምን ፈለግሽ? ለሶመር ደጋግሜ ስደውልለት ነበር ግን አያነሳም። ከዚህ እንደምታስወጡኝ ቃል ገብታችሁልኝ ነበር። አንቺ ግን ምን አይነት ጥቅመኛ ሴት ነሽ? ትንሽ እንኳን አታፍሪም እንዴ? ሶመር ቢሞክር እንኳን እኔ አልፈቅድለትም። ሰማሽኝ? ተሳስተሽ እንኳን ከዚህ በኋላ ደግመሽ እንዳትደውይ የማትረቢ አሮጊት። ስሚኝ፣ በዚህ ንግግርሽ እንድትጸጸችን የማደርግሽ ቱርካን፣ ኧረ እባክሽ እስኪ ተረጋጊና ሁሉንም ነገር ከመጀመሪያው ጀምሮ ንገሪን እባክሽ ልጄ። ሙጂያን ውዴ፣ ከባድ ነገር ነው እየጠየቅሽኝ ያለሽው። ይህንን ነገር ማድረግ የምችል አይመስለኝም። ሙጂያንዬ፣ ይሄ ሰው ማን ነው? አድናን? ማን ነው እያልኩሽ ነው። አንተ ራስህን ማን ልበል አለቃ? አድናን የሩቅ ሰው አይደለም። አድናን የሩቻን ታላቅ ወንድም ነው። የሶመር ባለቤት አባት ነው። ተዋውቁ። ስለዚህ የቱርካን አባት ነህ። ልጄን ታውቋታለህ? አሁን እንዴታ! ዝናዋ በክፉም በደጉም የናኝ አይደል እንዴ? አቤት ፋቲ። ስሚ፣ ከዚህ ሰው ጋር ተሳስተሽ ለመሆን እንዳታስብ። የማይረባ ነገር አታውራ። ጓደኛሞች ብቻ ነን። ተይ እንጂ ሙጂያን ውዴ፣ ይቅርታ አድርጉልኝ። እሺ በቃ እኔ መሄድ አለብኝ። አስቸኳይ ጉዳይ ገጥሞኛል። መልካም ቀን። አመሰግናለሁ። ለእናንተም። ስላወኩ ደስ ብሎኛል አቶ ሳደቅ። ኮሚሽነር፣ ገንዘቡን እስከ ማታ ድረስ አምጥቼ ከከፈልኩኝ ያው ሁሉንም ንብረቶቻችንን ትመልሱልናላችሁ አይደል? አዎ፣ ግን የግድ ሙሉ ክፍያውን መክፈል አለባችሁ። አመሰግናለሁ። ለቅድሙ ግን በጣም ይቅርታ አድርግልን። ምንም ችግር የለውም። የሩቻንን ቤት አሁን ኦና ወጥቷል። ወይዘሮ ሩቻን ምንም አታስቢ እሺ። አሁኑኑ ሁሉንም አጸደዋለሁ እና የሆነ መቀመጫ ነገር ፈልጌ ማመጣል። እሱ አያስፈልግም ማይላ፣ አያስፈልግም። ተይው እማዬ እየሰማሽ ነው? እማ ሩቻን ደህና ነሽ? ሩቻን ተይኝ እስኪ ዳሪያ። ምንም ዶኑሽ ልትጋባኝ አልቻለች። ዶኑሽ በጣም ፈርታለች። ሰርዳር እባክህ አትፍረድባት። አዎ ከህመሟ አገግማለች፣ ግን ደግሞ ድጋሚ እንዳትታመም በጣም ፈርታለች። እናት መሆን ፈርታለች። አርግዛ ስትወልድ እንደ እናቷ እሷም እንዳትሞት በጣም ፈርታለች እኮ ነው የምልህ። ቱርካን ምን ነው ደህና አይደለሽም እንዴ? ካርታል የተወሰነ ገንዘብ ያስፈልገኛል። እሺ ጠበቃ ሁሉንም ነገር እንዲያፈጣጥነው ነግረዋለሁ። እሺ አታስቢ። እሺ እዚህ ለምን አስጠራሽኝ? እዚህ አስጠራሽኝ ይህንን ለመስጠት ነው? ምን ነው አልወደድከውም እንዴ? ለመጀመሪያ ጊዜ ነው ስጦታ ሲሰጠኝ። አመሰግናለሁ።
ከዚህም በላይ ይገባሃል። ይህን የወዳጅነታችን መጀመሪያ ነው ብለን እንለፈው። ይሄ ጨዋታሽ አልሰራም። አሁን ወደ ነጥብሽ ግቢ። ለካርታል ምንም ነገር አልነገርኩትም። እስካሁን በጸጥታ ተቀምጫለሁ። ግን አሁን ምንም የማጣው የቀረኝ ነገር የለም። ሞትኩ ኖርኩ ደንታ የለኝም። ግን ከዚያ አስወጣኝ። ነፃ ሰው መሆን እፈልጋለሁ። አንተ በጣም አደገኛ ሰው ነህ። አንድ አይነት ጠላት ነው ያለን። በእርግጠኝነት የኔ እርዳታ ያስፈልግሃል። ወይዘሮ ሩቻን የደም ግፊትሽ በጣም ከፍ ብሏል። መድኃኒትሽን በአግባቡ መውሰድ አለብሽ። ያለበለዚያ ከባድ ነገር የሚፈጠረው። እባክሽ ለራስሽ አስቤ። መድኃኒት መች ሆነን የሚያስፈልግህ? አመሰግናለሁ። እሺ ሰርዳር። አባቴ ሳዲቅ፣ ልጄ መግባት እንችላለን? ግቦ ግቦ። እማዬን ትንሽ አሟት ነው። ምንድነው ቱርካን? እኔ በሰጠው በፍጹም አይቀበለኝም። ግን ይሄ ሁሉ ገንዘብ ቱርካን፣ እንዴ አንቺ እኮ አሁን ስራ የለሽም። ከትዳርሽ ተፋተሽ የተካፈልሽው ገንዘብ ብቻ ይሄ ገንዘብ ብቻ እኮ ነው ያለሽ። አይ ይሄ ገንዘብ ከኔ ይልቅ ለእነ ሶመር ያስፈልጋቸዋል። የቆጠብነው ብር ነው ብለህ እንደዛ ብቻ የሆነ ነገር ብለህ ብቻ ስጠው። ብቻ ከአንተ እንደተሰጠው ይወቅ። ይኸውልህ እኔ እንደማንኛውም ሰው እኖራለሁ። እባክህ ከኔ ችግር የነሱ ችግር ይበልጣል። አይ እርሹና አይሆንም ቱርካን፣ ይሄ በቂ አይደለም። በቂ እንዳልሆነ ማውቃለሁ። እባክህ ግን ትንሽም ቢሆን ያግዛቸዋል እኮ። ሶመር ደወለ። አቤት ሶመር። ሄሎ ሳሉኬትና፣ በዚሁ ከቀጠሉ እኛ የምንለው ነገር አይኖረንም። ሁሉንም ዕዳችንን ከፍለን ቢያንስ ከዕዳ ነፃ መሆን አለብን። እንዴት ሶመር እንዴት? ናና ውሰደኝ፣ መኪና ያስፈልገኛል። እሺ መጣሁ። ወይዘሮ ሩቻን ደህና ነሽ? አሁን ቡና ላፍላለሽ እንዴ? አይ ምን ነው ፊትሽን ምን ሆነሻል? ወይዘሮ ሩቻን ምናልባት አርግዤ ሊሆን ይችላል። አንድ ቦታ እንዳረገዝኩ ሲነግሩኝ፣ ሌላ ቦታ ደግሞ ስመረመር ምንም የለም ነው የሚሉኝ። ባይሆን ነገ ከኤርፋን ጋር የመጨረሻ ምርመራችንን ሄደን እናደርጋለን። አይ ለውዴ፣ ለልጅሽ የኔን ስም ስጫት፣ ግን ፈጣሪ የኔን ዕጣ ፋንታ በፍጹም አያደርግባት። ፋቲና ሳዲቅ አነስተኛ ሶፋ አምጥተው ሆናውን የነሩቻንን ቤት ለማገዝ ደፋ ቀና እያሉ እውነተኛ ወዳጅነታቸውን ያሳያሉ። ሶመር እየዞረ ወዳጆቹን በሙሉ እንዲረዱት ይጠይቃል። 5 ሳንቲም አላገኘም። ሳሉክ ቅድም ቱርካን የሰጠችውን ገንዘብ ይሰጠዋል። አመሰግናለሁ፣ ሁሉንም በቅርቡ መልሳለሁ። እሺ ካርታል። አባቴ ኤርናን፣ እንዴ እንኳን ደህና መጣ። ምን ተፈጠረ? በጣም ደስ ብሎኛል። ምን ተገኝቶ ነው? በቃ አብቅቶላቸዋል። ንብረት አስመላሹ ኮሚሽን ደውዬ ነበረ። ታዲያ የኮርማኖች ቤት ሙሉ የቤት ዕቃቸው ለሽያጭ ቀርቧል። ቤቱንም የወይራ ፋብሪካውንም ለመግዛት ትልቅ ገንዘብ አቀርባለሁ። አሁን ቡና አዘዝልኝ፣ ቆንጆ ቡና። ሶመር አራጣ አበዳሪው ጋር ሄዶ ፈርሞ ገንዘብ ተበድሮ ትሄዳል። ሶመር ግን የማይረባ ነገር ነው እያደረግህ ያለው። እነዚህ ሰዎች እኮ በጣም አደገኞች ናቸው። እባክህ ነገር ይቅርብን፣ አሁኑኑ ገንዘቡን እንመልስ። ግድ የለም ሳሉክ። እና ምን ላድርገው? ወይ 2 ልጆች አሉኝ። እናቴ ጠዋት በንዴት ራሷን ስታ ነበረ። ይከፈላችኋል። ዛሬ ማታ የወሰዱብንን ዕቃዎች በሙሉ ማስመለስ አለብን። ቤተሰቤን በረሃብ ሲሰቃይ ማየት አልፈልግም። ይሄ ቤት ሊያመልጠን አይገባም። ጥሩ ዋጋ ማቅረብ አለብን። እሺ ልጄ፣ እሺ። ሩቻን ምን እንደተፈጠረ አታምኝም። ሶመር ገንዘቡን አገኘ። ከየት አገኘ? ከአንድ ወዳጆቹ ሰጥተውት ነው። ብቻ እንደዛ ነው ያለኝ። እንዴት ደስ ይላል! ፈጣሪ የተመሰገነ ይሁን። አመሰግናለሁ ጄፍሪዬ። ባዶ ዕቃ፣ በቃ ባዶ ቤት በህይወቴ። እንግዲህ ፈጣሪ ይርዳቸው። ሌላ ምን ይባላል? ሰርዳር፣ ለትናንቱ በጣም ይቅርታ አስከፍቼሻለሁ። አንተ አይደለም ጥፋተኛ፣ ሙሉ በሙሉ የኔ ጥፋት ነው። እሺ አንቺማ ፈርተሽ ነው። ደግሞ አታስቢ እሺ። ከፈጣሪ ጋር በደንብ አክምሻለሁ። ምንም እንዳታስቢ። በቅርቡ ወደ ሙሉ ጤናሽ ትመለሻለሽ። እናንተ አረ ዞር በሉልኝ። ልጄን ከትምህርት ቤት ላምጣበት። ዞር በሉልኝ። ይቅርታ ስላቋረጥኳችሁ። ቆይ ውዴ፣ እኔ ከፍታለሁ። እሺ ቆንጆ። አቤት፣ የተፈጠረ ነገር አለ? አቶ ዛር ምርመራው አልቋል። አቃቢ ሕጉ በቁጥጥር ስር እንድትውል አዟል። አዝናለሁ። ኦዛር ሩቻን አታስቢ እሺ ደህና ነኝ። አንቺ ብቻ ተረጋጊ እባክሽ። አይ የሱ ጥፋት እኮ አይደለም፣ ግን የሰራተኞቹ እኮ ጥፋት ነው። ምን እናድርግኛ? ከጀርባችን ሆን እንደዚህ የወጉን እነሱ ናቸው። እንዲህ እንደሆን ያደረጉንን ለምን በቁጥጥር ስር አታውሏቸውም? እኛ እኮ ምንም አላጠፋንም። ሩቻን ውዴ እባክሽ ተረጋጊ። ለመረጋጋት ሞክሪ። ወይዘሮ ሩቻን አቶ ዛርን ብቻ ሳይሆን ቤቱንም በ15 ቀናት ውስጥ ለቃችሁ እንድትወጡ ወስኗል። ቤቱ በሐራጅ ሊሸጥ። በጣም አዝናለሁ። ይበቃል። አሳልፈን አቶ ዛር እጅን ስጥ። አይሆንም። እባካችሁ ባሌን አትሰሩት። እኔን ሰሩኝ እባካችሁ። ኦዛር አይሆንም። ኦዛር አይሆንም። ኦዛር እማዬ ምን ሆነሽ ነው? ምን ተፈጥሮ ነው? ምንድን ነው እማዬ? ልጄ ሄደ፣ ወሰዱት።
አባትህን ወሰዱት። አባትህን አሰሩት ልጄ፣ ወሰዱት ልጄ፣ ወሰዱት። እማዬ ነይ፣ ባዶ እግርሽን ነሽማ። ምሽት ላይ ኦዛር በቱርኩ ቃሊቲ ወርዷል። የነሳድቅ ቤት በር ለሩቻን ይከፈታል። ያቺ ቅንጧ ውድ ጫማ እስካልሆነ ድረስ የማትጫማዋ ሩቻን ዛሬ በባዶ እግሯ እዚህ ቤት ድረስ መጥታለች። ሁሉም አዝነዋል። ሩቻን በርግጥ ያሳዝናል። አዎ አግኝቶ ማጣት ከባድ ነው። ብርድ ነው። ጫማ ሰጫት ዶኑሽ ውዴ። ማጣት ክፉ። ዳሪያ በሰላም ነው እንዴ? እንዲቸኩለች በዚህ ሰዓት ያስጠራሽኝ? ምን ነው ዳሪያ? ይሄ ምን አይነት ንዴት ነው? ቆይ አንተ ምን አይነት ጭራቂውን ከሰው ነህ? አልገባኝም። በአንተ ምክንያት ነው ቤታቸውን የነጠቃቸው። እንዴት እንዲህ ያለ ነገር እንዲህ ያለ ሰው ነህ? እንዲህ አንተ እንዴት ሰውን ያለ ቤት እንዴት ልታስቀር ትችላለህ? እንዴት ባዷቸውን አስቀርተህ ጎዳና ታስወጣቸዋለህ? ዳሪያ በእኔ ምክንያት አይደለም። ስነ ስርዓት ያሺ። 2 ልጆች እኮ አሉት። 2 ልጆች ትናንሾች እኮ ናቸው። እንዴት ጎዳና አውጥተህ ትጥላቸዋለህ? ሕፃናት እኮ ናቸው። ስለዚህ ሶመር ወንዲውንና ለልጆቹ ቤት ይሰራላችኋል። ታያለህ። አጎት የወዛርን ስለምን አሳሰርከው? ለዚህስ ምን አይነት መልስ ነው የሚኖርህ? ወይዘሮ ሩቻንን እኮ ልታብድ ደርሳለች አሁን። ቆይ ስንት ጊዜ ነው ወይዘሮ ሩቻን ማዳን ያለብኝ? ንገረኝ እስኪ፣ ስንቴ ላድናት? ምን አገባኝ ደግሞ? ጠላቴ እኮ ነች። እናትህ ናት። ምንድን ያልሽው ዳሪያ? ካርታል፣ ወይዘሮ ሩቻን እናትህ ናት። ወላጅ እናትህ ናት።